ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ የጥርስ ክሊኒክ፣ የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችሁልናል? እንደምን ከርማችኋል? ሚንበር ቲቪ 5ኛ ዓመቱን ምክንያት በማድረግ እንግዲህ የተለያዩ መሰናዶችን ወደ እናንተ ስናደርስ ነበረ። እንግዲህ 5 ዓመታትን በከፍታ ወደ እናንተ ሲያደርስ የነበረው ሚንበር ቴሌቪዥን ከሚያስተላልፋቸው ወይ ደግሞ ከሚያቀርባቸው ቋሚ ፕሮግራሞች መካከል የመንገድ ፕሮግራም አንዱ ነው። ቅዳሜ ማታ 3 ሰዓት ላይ በጉጉት ጠብቃችሁ የምትመለከቱት የመንገድ ፕሮግራማችን እንግዲህ 4ኛ ዓመቱን እንደዚሁ ይዟል። ዛሬ እንግዲህ ከስቱዲዮ ወጣ ብለን በአንድ ኮንዶሚኒየም ግቢ ውስጥ ተገኝተናል። ለምን ይሁን የመንገዳችን ዛሬ ከስቱዲዮ የወጣው ኮንዶሚኒየም አካባቢስ ምን ያደርጋል የሚል ጥያቄ ወደ አእምሯችሁ ሊመጣ ይችላል። እንግዲህ ይሄ መንገደኛዬ ከዛሬ ዓመት በፊት በህይወት መንገዱ ስንመላለስ እናንተንም ስናስጉዛችሁ ነበር። ዛሬ ደግሞ በተለየ መልኩ ወደ መኖሪያ ቤቱ ዘለቅ ብለናል። ወደ ማን ቤት? ወደ ቤተሰቦቹ ቤት። ለምንድን ነው የመጣ ነው የሚለውን ከማን ጋር ልታስተዋውቂን ነው ያላችሁ ከሆነ ከማን ጋር እንደማስተዋውቃችሁ አብራችሁን ከገባን በኋላ እናያለን። ለማንኛውም የኔ መንገድ ፕሮግራማችን ዛሬ ከስቱዲዮ ወጣ ብሎ ነው ቆይታ የሚያደርገው። በቆይታው ቆንጆ ጊዜ እንደምታሳልፉ ተስፋ አደርጋለሁ። አሁን እንግዲህ እዚህ ኮንዶሚኒየም 2ኛ ፎቅ ላይ እንደሆነ ተነግሮኛል። ስለዚህ አብረን እንገባለን። ጥሩና ደስ የሚል ቆይታ እናሳልፋለን። በያላችሁበት እናንተም ቆይታችሁ ከኛ ጋር እንዲሆን እጋብዛችኋለሁ። መልካም ቆይታ ይሆንላችሁ። ቆንጂ ደህና ነሽ? እንዴት ነሽ? ቀድሞ ገብተዋል ሌሎች ካሜራማኖች እና ዳይሬክተር። እኔ ነኝ ከኋላ የምገባው። ሰላም አለይኩም። ሰላም ወበረካቱ። ሶፊ ልጄ እንዴት ነው? እንኳን ደህና ቆያችሁኝ። ደህና ናችሁ? አልሐምዱሊላህ። እንዴት ነው? ደህና ናት? አልሐምዱሊላህ ሁሉ ሰላም አለን። ሐምዛ እንዴት ነው? አለይኩም ሰላም ወራህመቱላህ። ሰላም ነው? አልሐምዱሊላህ። እቺ ለእናንተ ናት። እንዴት ናችሁ? ማዬ እንዴት ነው? ሰላም ነው? አልሐምዱሊላህ አልሐምዱሊላህ። ልጄ ወድሻለሁ። አላህ ይወደድልኝ። እንኳን በሰላም መጣችሁ። እንኳን ደህና ቆያችሁኝ። ማሻአላህ። እሺ አረፍ ብለን ደግሞ እናወራለን። እሺ ውድና የተከበራችሁ ተመልካቾቻችን ዛሬ የኔ መንገድ ፕሮግራማችን ከስቱዲዮ ወጣ ብሎ እንግዲህ በአንድ መንገደኛ ቤት ተገኝተናል። ዛሬ ከስቱዲዮ ወጣንበት እንግዲህ ምክንያት አለን። ዛሬ ስንወጣ ከዚህ ቀደም የኔ መንገድ ፕሮግራም መንገደኛችን የነበረው በህይወት መንገዱ ስንመላለስ ዘለግ ያለ ሰዓትም ወስደን ደግሞ ወደ እናንተ ያሻገር ነው መንገደኛዬ በዛ የህይወት መንገዱን ሲነግረን በሱ የህይወት መንገድ ስንመላለስ ያነሳሳቸው ሰዎች ነበሩ። በህይወት ውስጥ እንግዲህ 2 ናቸው በተለየ መልኩ ስናወራቸው የነበረው እናቱን፣ ከዛ ደግሞ ወንድሙንም እንደዚሁ እያነሳን እያወራን ነበር። ዛሬ ለምን አንተዋወቃቸውም ለምን እስኪ አንዘይራቸውም ብለን ከ1 ዓመት ምናምን ቆይታ በኋላ ዛሬ ወደ ቤታቸው ጎራ ብለናል። እነሱም ተቀብለውናል። እንኳን ደህና ጠበቃችሁኝ። እንኳን በሰላም መጣችሁ። እንኳን ደህና መጣችሁ። እንዴት ናችሁ? አለን አልሐምዱሊላህ። ማሻአላህ። ከኔ ጋር እንግዲህ ከዚህ ቀደም በስልክ እንተዋወቃለን። ሐሰን አስተዋውቆናል። ወንድሜ እንደዚህ ያለ ሲያወራ ነበረ። ከእርሱ ጋር እንግዲህ የነበረውንም ቆይታ እንደዚህ ስናወራ ነበርና ግን ደግሞ ዛሬ በአካል ስንገናኝ መጀመሪያ ቀናችን ነው። ትውውቃችን ከኔ ጋርም ይሆናል ከተመልካቾች ጋርም ይሆናል። ከማየን ጀምር ማን እንበል እስኪ እንተዋወቅ። እኔ የበፊቱ ስሜ ቹቹ መሐመድ እባላለሁ። አሁንስ? አሁንማ አይሻ መሐመድ። አይሻ መሐመድ። አዎ የምናወራው ነገር ያለ ይመስለኛል። ከኋላ ያለው የመሐመድ ስም ከየት መጣ የሚለው እናነሳለን። ሐምዛ። እሺ እኔ ያው የድሮ ስሜ ሮቤል ምህረት እባላለሁ። በአሁኑ ደግሞ ሐምዛ እባላለሁ። ሐምዛ ምህረት የሐሰን ታናሽ ወንድም ነህ? ታላቅ ወንድም። ምን ያህል አመት ትበላለጣላችሁ? የ2 ዓመት ልዩነት አለ። ሐሰን ከሰለመ ረጅም ጊዜ ሆኖታል።
አልহামዱሊላህ አንተ ግን በቅርቡ ነው የሰለምከው ማዘር ግን ትቀድማለች ትንሽ ወደ ኋላ እስኪ መለስ እንበልና ቹቹ መሐመድ እንዴት ሆነ መሐመድ የሚለው ስም ከየት መጣ መሐመድ ያባቴ ስም ነው እና የኔ አባት የውጭ ዜጋ ነው አባቴ ኮንጎሊዝ ነው ማለት ነው እና ተሰዶ መጥቶ ነው የወለደኝ ግን ሙስሊም ነው ኢቶኒኝ ተወልጄ ያደኩትኝ ካዛንቺስ ነው በቃ የርሶ እናትስ እናቴ አለች አስቴር ብርሃኑ ትባላለች አለች የምን እምነት ተከታይ ናቸው እሷ ኦርቶዶክስ ነች ስለዚህ እርሶ እናቶ ጋር ያደጉት አይኔ ሌላ ሰው ነው ያሳደገኝ እናቴም አባቴም አላሳደጉኝም በአጋጣሚ የተገናኘ ነው የሆነች ሴትዮ ነበርች ያሳደገችኝ እነሱ ወልደውኝ ተተውኝ ሄደው ማለት ነው እና እሷ የሆነች አሮጊት ነበርች ከሷ ጋር ነበር መኖረው ከዛ እሷ ሞተች ከዛ እሷ ከሞተች በኋላ እኔ ብቻዬን እየኖርኩኝ እያለ ቆይቶ እናቴ ድሬዳዋ ነበርች ማለት ነው እዛ ነበር የምትኖረው ሁለት ልጆች ወልዳ ምናምን መጣች ከዛ ተገናኘን ከዛ ከሷ ጋርም አልኖርኩኝም ማለት ነው ለብቻዬ ነበር የምኖረው እኔ ከዛም በኋላ ደግሞ ቆይቶ ደግሞ አባቴ መጣ ሳውዲ ነበር ደግሞ እሱ የሚኖረው ማለት ነው ከሳውዲ መጥቶ በአጋጣሚ እዛ ካዛንስ ነበር የምኖረው መጣ አገኘኝ ማለት ነው ከሱ ጋርም ተገናኘሁ ከዛም በኋላ ያው ህይወት ቀጠለ ያው ይጠይቁኛል ግን ብቻዬን ነበር ነው የምኖረው እናት በህይወት ካለ አባት በህይወት ካለ እንዴት አብሮ አልተኖረም ያው ተለያይቶ ነበር እሷም እኔን ወልዳ ጥላ ሄደች ሐረር የሚባል ሀገር ሄዳ እዛ ቆይታ ሁለት ልጆች ይዛ መጣች ወልዳ ማለት ነው እሱም ደግሞ እዛው ሲቆይቶ መጣና እሱም ደግሞ ሌላ ሚስት አግብቶ ወደ 6 ልጅ ምናምን ወልዷል እሱ አዎ በዛ ነው የተለያዩት እንግዲህ ሐሰን ጋር በነበረን ቆይታ ስናወራ እና በጣም የሚጸጽተውና የሚቆጨው አንዱ ነገር እናቴን እስከ ሌሊቱ 9 ሰዓትም 10 ሰዓትም ብቻ አላር ለሊት ላይ በረንዳ ያው አቆማት ነበር ደጅ አስጠናት ነበር በጊዜ አልገባም ነበርና በቃ መግባቴን ስታቅ ነው የምትገባውና ምን ያህል እንዳሰቃየዋት ሳስበው በጣም ነው ማዝ ነው ይላልና እስኪ ዛን ጊዜ ነበረውን የእናትነትን ስሜት እናውራው ልጅን በለሊት መጠበቅ እንዴት ነው እስኪ ገባ ድረስ በውድቅ ተለሊት ሐሰን ኃይለኝነት አለው በጣም ኃይለኛ ነው ከዛ በቃ ከማንም ጋር ይጣላል ይደባደባል እና ብዙ ጊዜ አሪያ ለምገለው ይጥሉታል ብዬ መፈራው ከፖሊስ ያለሽ ከመንጋት ያለሽ ይጣላል በቃ ኃይለኛ ነው በቃ እና እኔ ደግሞ በቃ ሰጋለሁኝ ያው እንዴት ነው የምታረገኝ እንዴት ነው ሆነ በጣም እንዳለው ቆሜን ማመሽው እስከሚመጣ ድረስ ከዛ እሱ ከመጣ በኋላ ነው በቃ እንትን ምለው አሁን እሱም አብሮ ከኔ ጋር ቆሞ ነው የሚያድረው እና ስንት ነገር አሳልፈዋል ሐሰን ግን በስተመጨረሻ ያው እንግዲህ አላህ አልহামዱሊላህ ይሄንን ሂዲያ ሰጠልኝ አላህ ሰው አደረገልኝ አልহামዱሊላህ አላህም በጣም ነው ማመሰግነው ወላሂ ያ አላህ በጣም ነው ማመሰግነው ያው አሁን ነው እንቅልፍመተኛት የጀመርኩትኝ አሁን ነው እኔ እንደ አዲስ ህይወት የተወለድኩትኝ ወላሂ እሱ ከሰለምልኝ በኋላ አዲስ ህይወት አገኘሁኝ ሰላሜን አገኘሁኝ እሱ መሩሩ ሆነ ብታይ ለሰው አዛኝ ሆነ ለኔ አዛኝ ሆነ ለሁላችንም አዛኝ ሆነ አላህን ካገኘ በኋላ ሁሉም ነገር ተስተካከለልኝ አልহামዱሊላህ አላህን በጣም ነው ማመሰግነው ያው ከዚህ በላይ ምን እላለሁ ከዚህ በላይ ምን አለ ወላሂ በጣም ደስ ያለኝ በጣም እሱ የሰለመ ቀን ብታይ እኔ በጣም ደስ ያለኝ በቃ መቶኔ ልሰልም ነው ምናምን አለኝ ሰለምኩኝ አለኝ ነው እሺ ከዛ አሁን ደግሞ ወደ ዳዋ ልወጣ ነው 40 ቀን ሊሄድ ነው አለኝ ምንም አላመንኩትኝም እንኳን 40 ቀን እንደው ሳምንት የሚቀመጥ ማልመሰለኝም በቃ ካለው ባህሪ አንፃር እንዴት አርጎ ይወጡ ማያጎርጃው እንደዚህ ይሁን እንዴት አርጎ እዛ ሄዶ ይለምዳል እንዴትስ ሆኖ እንደዚህ ይሆናል ብዬ አልኩኝ ከዛ ሼህ ሙሳ የሚባሉ ሰውዬ ደወሉልኝ ከኔ ጋር ሊሄድ ነው በቃ ዳዋ ሊወጣ ነው አሉኝ እንግዲህ እርሶ አደራ አልኳቸው አይ ልቁኑ አንቺ እናት ነሽ ዱአ አርጊ እንዴ አላህን ፍለጋ እኮ ነው የሚሄደው ምንም ይሄ ነው ነገር የለም ልቁኑ አንቺ ዱአ አርጊለት አይዞሽ አሉኝ ከዛ እሺ ብዬ ሄደ እዛ ሄዶ 40 ቀን ቆይቶ በቃ ብታይ ሁሉ ነገር በቃ ገብቶት በቃ በ40 ቀን ሁሉ ነገር ጠጥቶ በቃ ተምሮ መጣ አሁን ከዛ መጣና ቤት ደሞኛል ማስተማር ጀመረ ጓደኞቹ ይመጣሉ ምናምን ዳዋ ምናምን ያስተምረናል ስለ አላህ ስለ ነብዩ ሰለላሁ ዐለይሂ ወሰለም ስለሳቸው የህይወት ታሪክ ሁሉ ያስተምረናል
በቃ ከአፉ የሚወጣው ከአንደበቱ የሚወጣው ነገር ሁሉ በቃ ልዩ ነው። በቃ ምን ብዬ ልንገርሽ? በቃ እኔ ያን ስማው በጣም ደስ አለኝ አልኩሽ። በጣም በቃ ካንጀት የገባ በቃ እንደው ሃይማኖትን መቀየሩ እንደው ትንሽ ቅድም አላለውትም ነበር በሰዓቱ? አንደኛ ነገር አልተመቸኝም ነበር። አንደኛ ነገር ምን የተመቸኝም ነገር የለም። ግን እኔ አላህን ካገኘሁኝ ብዙ ነገር አግኝቻለሁ። አልሐምዱሊላህ ወላሂ ልጄ ራሱ የ16 ዓመት በሽተኛ ነበር። ምግብ አይበላ ምን አይል ብታይ ማስታወክ። ከዛ ከሰፈር ከመጣን ጀምሮ እዚህ እንግዲህ አሁን በ2002 የመጣ ነው ወደዚህ ማለት ነው። አሁን ስንት ዓመታችን? አሁን 18ኛ ዓመታችን ነው። እንግዲህ በዛን ሰዓት የጀመረው በሽታ አልኩሽ ምግብ አይበላ ጨጓራ ነው ተባልኩኝ። አሳከምኩኝ ምንም የለም። እንደዚህ አልነበረም። እንጨት ብታይ እንጨት በቃ ሰው ሁሉ ምንድነው ይሄ ምን ሆኖ ነው ይሄ ልጅ ሌላ ነገር መጣበቶ እያሉ ታይ ሁሉ ከስቶ ምን በጣም ነበር የሚያሳዝነው ታይ። ግን አሁን ሐሰን ምን አለ ይሄ ልጅ ቢሰልም አለ ሁሉ ነገር በሽታ ሁሉ ይጠፋል አለ። ወላሂ እኔ ለአላህ ነው የምነግረው። አላህ ነው ሻሂዴ። አላህ ነው እኔ ያደረገልኝ ለማንም አላደረገም። ወላሂ አላህ እኔን ከብዙ ነገር ነው ያወጣኝ። እኔ አላህ እኔንም ነጃ አውጥቶኛል፣ ልጆቼን ነጃ አውጥቶልኛል። እኔ አላህን ነገር ምንም ብዬ ልገልጸው አልችልም። እርስዎ ግን ወደ እስልምና እንዴት መጡ? የሱ መስለም የባህሪው መለወጥ ስለሆነ ላይቃወሙ ይችላሉ። እርስዎ ግን እንዴት ሰለሙ? ነፍስ አባት የሚባለው ነገር መጀመሪያ በእምነቱ ላይ ጥያቄ ነበሩት? አዎ ብዙ ጊዜ ያከራክረኛል። ለምሳሌ ሰዎች ለምንድን ነው ነፍስ አባት የማትይዢው ነገ በጠዋት ብትሞቺ ይችላል። ብዙ ጊዜ አይዋጠኝም ይሄ ነገር። እንዴት ነው አሁን እኔ ለሰው ኃጢአቴን ወንጀሌን የምነግረው? እሱ እንደኔ ሰው አይደለም ወይ? እኔ ለሱ ከምነግር ነው ለኔ ድፍት ብዬ እንደው አንተ ማረኝ ብያለሁ ወይ ብዬ ብዙ ጊዜ ከራሴ ከራከር ነበር። አሁን ከዛ እሱን ካለ በኋላ በቃ አየሁኝና በቃ ደስ አለኝ ብታይ ሁሉ ነገር ተመቸኝ። በቃ እሱ ከሰለመ በኋላ ቤት በረካ ገባ፣ ሁሉ ነገር ተስተካከለ ብታይ ማሻአላህ በረካ በቃ ብታይ ሁሉ ነገር ተስተካከለ። አሁን ከዛ የሆነ ጊዜ በቃ በድግ ብዬ እዚህ ቡና ይጠጣ ምናምን ነበር ቁጭ ብለን በድግ አደረኩኝና በቃ እኔ ካሁን በኋላ ክርስትና አልፈልግም ብዬ ክሬን በጠስኩት እና ሻራ ታስይዘኛል ብዬ ስለው እሱ ራሱ አለቀሰ። ያ አላህ ለልጅማ ትልቅ ደስታ ነው። አዎ አለቀሰ። ብዙ ነገር ከፍላ ታደገችኝ። ለወዷ እናቴም ደግሞ ኢስላም ይገባታል። አንድ ቀን አሰብኩት እኔ ጀነት ገብቼ እናቴን ባለማመኗ ብቻ ጀነትን ስታጣው በጣም ስሜት ይከብዳል። ለምን ስንት መስዋዕትነት እዚህ ላይ ይከፍላልሽ? እዚህ ጋር አንቺ የሆነ ዘላለም ህይወት አግኝተሽ እሷ ደግሞ የእሳት ሆነ አይሆንም እና ዱዓ አደረግላት ነበር በጣም። ከዛ በኋላ ደግሞ መጥቼ የቤቴ ነው ዳዋ ማድረግላት። ለምን እኔ ያነበብኩትን ነገር እና የሰማሁትን ነገር አልረሳም። ቀጥታ ነበር ማስተላለፍላት። ዳዋ ከፍትላታለሁ። ነገሮችን በብዛት አየችና ኢስላምን መረጠች ማለት ነው። እሷ እስማኤል ነበሩ ለሳቸው ነገራቸው። እሳቸውም አለቀሱና ከዛ በቃ በነጋታው ገላይን ታጥቤም ብዬ መተው እዚህ ሻሃዳ ሲያዙኝ ማለት ነው። ማሻአላህ አልহামዱሊላህ። እሱ ከሰለመ ከስንት ዓመት በኋላ ማለት ነው? በአመቱ በአመቱ አዎ ከሰለመ በአመቱ ማለት ነው። ሰልሞ እያለ ደግሞ እኮ ገና ሻሃዳ ሳሊዝ አብሬ ጾም ነበር። ያው ከዛ የሚያውቁኝ ብዙ እዚህ ሙስሊሞች አሉ። አልহামዱሊላህ እነሱንም አላህ ያክብራቸው። አይሆንም አሁን መጀመሪያ ሻሃዳ ያሽ ይሄው አንቺ ጾም አላህ አይቆጥርልሽም፣ መጀመሪያ ሻሃዳ መያዝ አለብሽ ብለው አሉኝ። አሁን ከዛም በኋላ ነው ሻሃዳ ያስኩት። በጣም ደስ ይላል። አልহামዱሊላህ መወደድ መመረጥ ነው። እንግዲህ የዛኔ ከሐሰን ጋር በነበረን ቆይታ ማርሳው ከናቴ በላይ ወንድሜ ነበር ያስቸገረኝ ብሏል። እና አስታውስ እስኪ መስለሙ ስትሰማ ምን አልክ አንተ? አዎ በጣም ማለት ከወንድሜ ባህሪ የተነሳ ስለምንነው ገባውኝ ሲለኝ እኔ የምር አልተዋጠልኝ ነበር። ወንድሜ ከልጅነቱ ጀምሮ በጣም እንደተባለው በጣም ኃይለኛ ነው፣ በጣም ቁጡ ነው እና በቃ እሱ የፈለገው ነገር ብቻ እንዲሆን የሚፈልግ አይነት ወንድም ነበር። እና የሆነ ሰዓት ላይ እንደ ቀልድ ነው እንደ ቀልድ ሰለም ያለው አይደል ምን ትቀልዳለህ? ሰለም ያለው እኔ ምሬ ነው ሰለም ያለው ስለምን አንተ ቀብያለሁኝ አለና
አላመንኩም። እስቲ አየዋለሁ እስቲ አንድ 3 ቀን 4 ቀን ስታየውና ተመልሶ እዛ ባህሪ ውስጥ መሆኑ ስለማይቀር ይሆናል ብዬ ኤክስፔክት አድርጌ ነበርና አልሐምዱሊላህ ያው አላህም አላሳፈረውም። ልቡን ጽናት ሰጥቶት ቀጥተኛውን እውነተኛውን መንገድ እንዲከተል አድርጎታል። አልሐምዱሊላህ አላህ ይጨምርለት እና በቃ ነገረ ስራውን ስመለከት ከዛ በኋላ እናቴ እንዳለችው ለ40 ቀን ዳዕዋ ወጥቶ ነበር። ዳዕዋ ደርሶ ሲመለስ ቶታሊ በቃ ቃላብ የነበረው ተቀይሮ ሐሰን ትክክለኛ ሐሰን ሆኖ መጣ። ከዛ የሚናገራቸው ነገሮች አሉ በጣም በቃ ቤታችን ውስጥ ሁሌ ሹራል በቃ እኔ አላህ አሁንም ይጨምርለት ጭንቅላቱን በጣም ነው ማድንቅለት ኢንሻአላህ እና ይደረጋል ምናምን ከነሱ እኔ ነኝ እንግዲህ የተለየሁት እንዳልኩሽም እኔ ነኝ ክርስቲያና ላይ ያለሁት በጣም ጠንካራ ሆኜ በቃ ከነሱ ጋር ከብራዘር ጋር በጣም ብዙ ጊዜ እንከራከር ነበር። የሆነ ሰዓት ላይ ጥያቄዎች እንጠያየቃለን። እሱ በእስልምና ላይ ያለው ነገር አለ ኮንሰፕት አለ፣ እኔ ደግሞ ኦርቶዶክስ ላይ ክርስቲያና ላይ ያለኝ ራሴ የሆነ ኮንሰፕት አለና በጣም እንትን እናደርግ ነበረ ላይክ ጭቅጭቅ አይነት ነገር በዩ እና ብዙ ጊዜ ላይክ ይጠይቀኛል ጥያቄዎች እኔ በሚችለው አንቀብ እኔ በተረዳሁት ቲዮሪ በተማርኩት መሰረት የምናገራቸው ነገሮች ነበሩና ከዛ እነዛ የተጠየኳቸውን ጥያቄዎች ደግሞ ከራሴ ጋር ደግሞ ራሴን ደግሞ ጠይቅ ነበረ። ምክንያቱም አንዳንዴ ይሄ አንቺ ያለሽበት መንገድ ለአንቺ ትክክል ነው ከማሽ አይደለ ሌላው ሰው ደግሞ ካንቺ ውጪ ሆኖ ደግሞ ለሚያወሰው ደግሞ የምትሄጂበት መንገድ ትክክል አይደለምና እኔ ትክክል ነኝ ብዬ የሚሄድባቸው መንገዶች ለካ ትክክል አልነበሩም። የሆነ ሰዓት ላይ ነገሮችን ስመለከት ነገሮችን እንትን ሳረግ እያየሁኝ ማነጻጸር ሲጀምር እኔ እየሄድኩበት የነበረው መንገድ ለኔ ትክክል አልነበረም ይችላልና ከዛ በኋላ ብዙ ጊዜ እንዳልኩሽ ይመጣሉ ይሄ ላይክ ጓደኞችም ሲመጡ ምናምን እንዳልኩሽ አሽሮች አለ ግድ ነው ዳዕዋ አለ ገብቶሻል እንዳልኩሽ ሁሉም ሰልመው እኔ ብቻ ነኝ ያልሰለምኩት እና ላይክ እንደ ዳዕዋ ለኔ ይሰጠኛል እኔ ደግሞ ችግር የለብኝም በደንብ ነው ማዳምጠው እና እያዳመጥኩ ከራሴ ጋር ግን ከራሴ እምነት ጋር ያለው ነገር ግን በጣም ተናረቅ ነበር። አልሐምዱሊላህ ያው በጣም ወንድሜ ፈክቶ የሱ ወንድ ጓደኞችም ነበሩ በጣም ትግል አድርገው መጨረሻ ላይ አሸንፈውኛል። ተረታህ መጨረሻ ላይ እሱ ከሰለመ ከስንት ዓመት በኋላ ሰለምክ ማለት ነው? እኔ እሱ ከሰለመ ከ2 ዓመት በኋላ መሰለኝ እንግዲህ አንተ የሰለምከው ማማ ከ1 ዓመት በኋላ አንተ ከ2 ዓመት በኋላ ማለት ነው። መጨረሻ ላይ ግን ማለት 2 ዓመት ቀላል ነገር አይደለም። የምትኖሩት አንድ ቤት ነው። ማታ ጉዳዩ ይወራል፣ ስለ እምነት ታወራላችሁና 2 ዓመት ቀላል የሚባል ጊዜ አይደለም አብሮ ለሚኖር ሰው እያንዳንዱ ቀን ላይ መገናኘት ስላለ ማለት ነው። መጨረሻ ላይ ግን ምን አሳመነህ? በነበረህ አቋም ላይ ጽናትህን እንዲወድቅ ያደረገው ነገር ምንድነው? ታስታውሰዋለህ? አዎ ያው ብዙ ጊዜ ሰው ነሽና ይትከፍያለሽ ታዝኛለሽ እና የሆነ ነገሮች መሸቀዎች አንቺ ጋር ሲመጣ የሚሰማይ ስሜት አለና ትሄጃለሽ እኮ ቤተክርስቲያን ኦሬዲ የሚሰማይ ስሜት ውስጥ ጭንቀት ካለ ትናዘዣለሽና ይሄድና ብዙ ጊዜ ጸሎት አደርጋለሁ ወላሂ አላህ የሚያውቀው ማለት ነው ጸሎት አደርጋለሁና ጸሎት አንድ ቀን ተመልሶ ያውቃል። ሁለተኛ እንዳልኩሽ አገልጋይ ነበርኩኝ ጊዮርጊስ አገልጋይ ነበርኩና አውቀዋለሁ ያለውን ነገር አውቀዋለሁና እየተማርኩም እዛ ትምህርት ላይ በነበርኩኝ ሰዓት ላይ አንዳንድ ኮንሰፕቶች አሉ እኔ ሊገቡኝ የማይችሉ እስካሁን ድረስ የማይገባኝ ባነባቸውም ሊገባኝ የማይችሉ ኮንሰፕቶች አሉ። የመጀመሪያው ምንድነው ይሄ የሶስቱ ስላሴዎች ኮንሰፕት ወላሂ ነው እስካሁን ድረስ እኔ ሊገባኝ አይችልም። ለምን እንደሆነ አላውቅም። በጣም አንብቤ ያለሁኝ በጣም ትላልቅ አስተማሪዎችን ጠይቄ ያለሁኝና ይሄ ኮንሰፕት ጭራሽ ገብቶኝ አያውቅም። እና እነዚህ ነገሮችና የሚሄድባቸው መንገዶች ትክክል እንዳልሆኑ ገባኝ። ሙስሊም ጓደኞች ያሉ የሚገርምሽ ነገርና ጥያቄዎች ጠይቁኝ ነበር የምር በጣም ጥያቄዎች ጠይቁኝ ነበርና ለነዛ ጥያቄዎች መልስ አልነበረኝም። ስጠየቅ ጥያቄው ለራሴ ይዘዋለሁኝ በተሻልኩት አቅም ለማስረዳት ሞክራለሁኝ ግን መልሱ ግን አጥጋቢ አልነበረም ከኔ የሚወጣው። ስለዚህ ያለሽ አማራጭ ምንድነው ነገሮችን ማንበብ እና ማየት። ከዛ በኋላ ስመለከት ነው ሳነብ ነው ከዛ በኋላ በቃ ይሄ ያለውበት መንገድ ትክክል አይደለምና እስልምናን መቀላቀል አለብኝ ብዬ አሰብኩት። አስተውሳለሁ አንዴ ከስራ እረፍት ላይ ነበርኩኝና ከቤት ቁጭ ብዬ እናቴ ኪታብ አለ ቁርአን በአማርኛ አለ ወላሂ አንብብ ብላ ሰጠችኝ። እስቲ ዝም ብለህ ከምትቀመጥ እስቲ ይሄን ነገር አንብበው ብፈልግም ብታምንም ባታምንም ብፈልግም ባፈልግም እስኪ ይሄን ነገር እስኪ አንብበው እስቲ ምናምን ብላ አለች። እሺ ብዬ ተቀበልኩኝ። አነበብኩት። ስታነቢው የሚሰማኝ ስሜት አለ ይሄን ውስጥ የተሰማኝ ስሜት ነበርና አልሐምዱሊላህ ከዛ በኋላ ነው በቃ እኔ መስለም ፈልጋለሁ አልኩ። እና እንደዚህ ነው የኔ መስለም ትርጉም እንደዛ የመጣበት ምክንያት እንደዛ ነው።
ደረጃውን የጠበቀ የአፍና የጥርስ ህክምና ከዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ የምንሰጣቸው አገልግሎቶች የጥርስ እጥበትና የድድ ህክምና፣ የተቦረቦሩ ጥርሶችን መሙላት፣ የጥርስ ስር ህክምና፣ ሩት ካናል ትሪትመንት፣ የተወላገዱ ጥርሶችን በብሬስ ማስተካከል፣ የመንጋጋ ስብራትና ውልቃትን በማግዚሎ ፋሻል ሰርጅን ወደ ነበረበት መመለስ፣ እርሶ በመረጡት ሰው ሰራሽ አርቲፊሻል ጥርስ በዚርኮኒያ፣ ሴራሚክ፣ ወርቅ፣ ክሮም፣ አክሪሊክ በመጠቀም ቋሚና ወጪ ገቢ ጥርሶችን ዘመኑ ያፈራቸው መሳሪያዎችን በመጠቀም በጥራት እንሰራለን። መታከም የማይችሉ ጥርሶችን መንቀል፣ በተለይ ለህፃናትና እናቶች በስፔሻሊስት ሐኪሞች ልዩ የህክምና ክትትል እንሰጣለን። ለድርጅቶችና ተቋማት የዱቤ ህክምና አገልግሎት መስጠት መጀመራችንን ለደንበኞቻችን እንገልጻለን። የአፍና የአፍ ውስጥ ችግር ሲገጥመው ሳያመነቱ እኛ ጋር ይምጡ፣ ፈጣን መፍትሄ እንሰጣለን። አድራሻችን ሰፈረ ሰላም ኢትዮ ጠቢብ ሆስፒታል አጠገብ በ0911 04 2987 ወይም 0911 22 437 ላይ ደውሉ። ፈገግታው ስጦታ ነው። ለቤተሰቡ የአፍና ጥርስ ህክምና ዶክተር ፈቲያ ስፔሻሊቲ ጥርስ ክሊኒክ። ዘመኑ የሩጫ ነው። በዚህ ኑሮና ህይወት፣ በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ህክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይና በባለ 128 ስላይ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ፣ የማዋለድ፣ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ የዱቤ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። ሐሰንም በጣም ታቱ አለው፣ እዚህም አለው በዚህ ሰውነቱ ላይ ምናምን። አንተም እንደዛው ነው? ታቱ ትወዳለህ ነው? ታቱ ወድጄ ሳይሆን ያው ፋይሬጅ የሚባል ነገር አለ አይደል? ፋይሬጅ ላይ ስትሆኚ ያው ጓደኞች የሚያደርጉት ነገር አለ እና አንቺም ታደርጊዋለሽ። እናቴ በጣም ባይዘው እኔ ላይ ቁጥጥር አላት ማለት እንደዚህ ላደርግ ነው ስላት ኖ አይሆንም፣ ይሄ ምን ያደርግልሃል? ሐሰን ነው እንደልቡ። ሐሰን ያው እንደ ባህሩ ከባድ ስለሆነ አስቸጋሪ ልጅ ስለነበረ የሱ ማንንም አይሰማም እንዳልኩሽ። በቃ እሱ የፈለገው ፍላጎቱን ብቻ ነው ማለት የሚችለው። እኔ ደግሞ እናቴን ባያስ ያው ስሜቷን ማቋለውና ስለማከብራትም ያው ኢቭን ሳረጉ እንኳን ተደብቄ ነበር ሳረግ የነበረው እና አንዳንዴ እኔ አሁን እጆቼ ላይ ያሉት ነገሮች ለምሳሌ እኔ አሁን እንዳለ ስለ እናቴ ነው ማለት ከዚህ በፊት ሐሰን ተናግሮታል። እናታችን ለኛ ብዙ አይነት መስዋዕትነት ከፍላለች። ላይክ እናታችን ለኛ እናታችን ብቻ ሳይሆን አባታችንም ነች፣ እህታችንም ነች፣ ጓደኛችንም ነች። ቶሻል አይደለ? እና ለኛ ስትል በጣም ብዙ አይነት ውጣ ውረዶችን አሳልፋለች። እንደ ጓደኞቿ መልበስ፣ ማማር፣ ማጌጥ እየፈለገች ግን ይቅርብኝ እዚህ ጋር ልጆች አሉኝ ብላ ቶሻል አይደለ? በሴትነት አቅሟ ብዙ መስዋዕትነት የከፈለች እናት ነች ያለችው። ያን ነገር ደግሞ እያየን ያደግነው ቶሻል አይደለ? እና ያን ነገር እያየን አድገን እኔ አሁን ወንድሜ ብሏል የራሱን ስሜት ታቱ ላይ ይገልጻል አይደለ? እኔ ደግሞ የእናቴን ፍቅር ብገልጽላት እንኳን አይበቃኝም፣ ለኔ አይበቃኝም። አባሽ እናቴ በቃ እዚህ ላይ ያለችው እጄ ላይ አሁን ሰራሁት እናቴ ነች ለኔ። አባሽ ስለ እናት ፍቅር ስለ እናቴ ስለሷ ስለ አንዷ ስለሷ ነው ወረድ እጄ ላይ የተሰራሁት የነበረው። እና አንዳንዴ ህይወት አልহামዱሊላህ ያው አንዳንዴ በፈተና ውስጥ ተፈትነሽ ማደግ መጨረሻው በጣም ያማረ ነው የሚሆነው። አልহামዱሊላህ ለዚህ ማንነታችን የዛ ሰዓት የተከፈለ መስዋዕትነት ነው አሁን ላይ እንደዚህ እንድንሆን የተረጋጋን እንድንሆን ሰው እንድንሆን የዛ ሰዓት የተከፈለችው መስዋዕትነት አሁን ላይ እንደዚህ አድርሶናል። አልহামዱሊላህ አላህ
አንዳንዴ ቃላቶች ያጥሩኛል። አላህ ይኸው ሀያችን ረጅም ያድርግልኝ። አሚን አሚን። ይሄን ይመስላል። ይሄን ሱብሃንአላህ። ሐሰን ጋር በነበረኝም ቆይታ ለእናቱ ያለውን ፍቅር በደንብ ነው የገለጸውና እንዳልከው ታቱ የሚያደርግበት አንዱ ነገር ስሜቱን መግለጫ ነው። በቃላት መናገር የማይችላቸውን ነገሮች የሚሰሙትን ስሜቶች በታቱ እንደሚያስቀምጥ አውርተን ነበረ። በተመሳሳይ አንተም እንደዛ ነው። ያው እናቶች ለእናቶች ያለ ፍቅር ሲገለጽ በብዙ መንገድ ይገለጻልና እንደው እንደ እናት እንግዲህ ልጆችሽ እንደው አንተ እያሉ ማውራትም አንቺ ይሆን አንቺ ይሆን እሺ እንደ እናት እንግዲህ ሐሰን እንደዛ ያደርጋል። ያም የሆነውም ፍቅሩንም ለመግለጽ እንደሚያደርግ ፕሮግራም ላይ ነግሮኛል። ልጅ ደግሞ እንደዚህ ነው። በብዙ መከራ ውስጥ ማለፍ እንዳለ ሆኖ ያ ማለት ትላንት አንቺ ያለ እናት ያለ አባት ብቻሽን ኖረሽ አድገሻል። ከወለድሽ በኋላ ደግሞ በቃ ትዳር ኖሮ የሚያግዝ ባለቤት ኖሮ ወይ ልጆች አባት ኖሮ ህይወትን ተጋርቶ መኖር ደግሞ አንድ እንደው ቀለል የሚል ነገር ነበረው። ግን ብቻ ከመኖር ህይወት እንደገና ደግሞ ለሁለት ልጆች ደግሞ ኃላፊነት ወስዶ ደግሞ እንደገና ብቻ የመኖርን ትልቅ ሸክም ነው ተሸክመሽ ብዙ አመታት ነው የኖርሽውና እንደዚህም ደግሞ ዋጋ ከፍለሽ ደግሞ በዚህ ልክ ደግሞ የሚወድን ልጅ መሰጠት ደግሞ ትልቅ እድል ነው። አልহামዱሊላህ። እንደው ግን አሁን ስለ ሐሰንም ስናወራ መጀመሪያ እሱም የነበሩትን ባህሪዎች ተናግረዋል። ከሰለመ በኋላ የቀየራቸውን ነገሮች ተናግረዋል። የትላንትናውን ሐሰን እና የዛሬውን ሐሰን እንዴት ትገልጸዋለሽ? የትላንትናማ ሐሰን ያው እንደዛው ነበር አለፈ። አሁን ግን አልহামዱሊላህ ጥሩ ደረጃ ይደርሱልኛል። አልহামዱሊላህ ሁሉ ያላህን ነው ማመሰገነው። ወላሂ ያለ አላህ ማንም የለኝም፣ ወገንም የለኝም፣ ዘመድም የለኝ። ወኪሌስ ከድሮ ብቻዬ ነኝ። ወላሂ እንዴት ታረጋኛለህ? ስንት ተተፍቶብኛል፣ ተሰድቤያለሁ። ታይ የነሱ ቤተሰቦች ስንት ነገር ጨቆነውኛል መሰለሽ። የኔ ነገር ተይኝ እስኪ። ያን ሁሉ ማን አደረገልኝ? አላህ። በዛ ክርስቲያኑ ሆኜም ከጎኔ ለካ አላህ ነበር። ለምን ማንም የለኝም። እኔ አረቄ ሸጫለሁ ከዛኝስ ምድር ላይ ወላሂ አረቄ ሸጫለሁ፣ ሲጋራ ሸጫለሁ። ያ ምንድነው ለነሱ ለማለት እንደገና ደግሞ የሆነ ሰው መጥቶኝ እነሱ ፈንክተውልኛል። የማልረሳው ታሪክ ወላሂ እውነቴን ነው። አዎ ብድቅ አድርጎ ፈንክቶኝ አልኩሽ። ይሄው ማን ይሁን ብድቅ አድርጎ እኔ እንደፈነከተኝ አንስቶ ትርትር ነው ያደረገልኝ። ስንት ነገር አይቻለሁ። እንደገና ደግሞ ተጓትቼ ፖሊስ ጣቢያ አይቻለሁ። እነሱም አብረውኝ ሄደው አሳክመውኛል። ስንት ነገር መሰለሽ ያየሁት። ሰዎች ይጣላሉ እርስ በርስ። እሷ ሴት ነች፣ እሷ መሀል ስገባ እሷን ይፈነክቶታል። ልጆች ነን፣ ምንም ልናደርግላት አልችልም፣ ልንከላከላት አንችልም። እኔም ሳድግ ደግሞ ውስጤ ላይ የነበረው ነገር ትምህርት ቤት ሂጂ ስጠየቅ እኔ ዶክተር ምናምን ብዬ አላውቅም። ተማሪ ያለን ለወደፊት ምን መሆን ነው የምትፈልጉት ሲባል እንደዚህ ምናምን ብዬ ጠይቄያችሁ ተናግሬ አላውቅም። ዶክተር ምናምን ብዬ አላውቅም። ወንድ ነው የምላቸው። ለእናቴ መከላከል እንፈልግ ነበር። በየትኛውም አይነት መንገድ ቢሆን ለእናቴ መከላከላት አይነት ሰው መሆን እንፈልግ ነበር። ምናልባት አሁን አድገህም ትልቅ ሆንክ በኋላ እልህኛና ተደባዳቢ ሆንከው የዛ ጊዜ ተጽዕኖ ሊሆን ይችላል። እኔም የሚሰማኝ ነው። ኢስላም ላይ የእናትን ደረጃ ካወቅኩት በኋላ በህይወቴ ካለቀስኩባቸው ጊዜያቶች በጣም ያለቀስኩበት ጊዜ እሱ ነው። ኢስላምንም በጣም የሚወደድኩበትም ነገር አንዱ እናት ያላትን ክብር ካየው በኋላ ነው። እንደዚህ ኢስላም ያላቃትን እናት ያው ወዳትም የሆነ ወጣትነትም ይዞሽ ምናምን ስሜቶች አሸንፎሽ ልትናገራት ትቻለሽ ምናምን ምን ማድረግ ለእናቴ እንዳለብኝና እናቴን እንዴት ራሱ ማስደሰት እንዳለብኝ ኢስላም አስቀምጦልኛል እና አልহামዱሊላህ። አሁን አልহামዱሊላህ አላህም ደግሞ እስልምና ሰጠን። ከምንም በላይ አላህን ማወቂ ለኔ ወላሂ እሱን ማወቂ ከሳት ውስጥ መውጣቴ ልጆችም ከሳት መውጣታቸው የሚያስደስተኝ ምንም የለም። አሁን አላህን ካገኘ በኋላ ምን እፈልጋለሁ? ወላሂ የምፈልገው ነገር የለም። ተዋትም
ስሰግድ ሱቢም ስነሳ ማታም ቀንም ስነሳ የልጆቼን ነገር አደራ አላህ ይሄን ለኔ ሰጣኝ ለዘመዶቼ ደግሞ ስጥልኝ። አሁን አንድ ወንድሜ ሰልሙልኛል፣ አንድ ደግሞ መንታ ወንድም አለው። እሱም ደግሞ ዱአ አድርጊልኝ ብሎኛል። እሱን ደግሞ ያስልምልኝ። ማሻአላህ ደስ የሚል ዜና ነው በጣም አልሐምዱሊላህ። አዎ እናቴ አኩርፋኛለች፣ አታናግረኝም። እንዴ ዝም አልሽ ልጁ ሲሰልም አለችኝ። እንዴ ይሄ እኮ መብት ነው ህፃን ልጅ አይደለም ተው ብዬ ማለት አልችልም። እሱ ወደ እውነተኛው ሃይማኖት የገባው ብያለሁ። ከዛ የኔንም መስለም ስታይ አኮረፈች። በቃ ምንም አልኩኝም፣ ዝም አልኩኝ። ካላ በላይ ማንም የለኝም ማለት እኔ እሱም ያሳደገኝም እሱ ነው አስተካክሎ እስካሁን ያቆመኝም እሱ ነው። ከዛ ሁሉ ፈተና የሚያወጣኝም እሱ ነው። አላህ ነው ለኔ ወኪሌ። ከሱ በታች ደግሞ ልጆች ያሉ በቃ አይደል ሌላ ምን እፈልጋለሁ? አልሐምዱሊላህ። ሐምዛ ህይወት እንዴት ነው ከእስልምና በፊትና በኋላ? እስኪ ትላንቱን ሮቤልና የዛሬውን ሐምዛ አነጻጽረህ ንገረኝ። ምን አለ በመሃላቸው ልዩነት? የዛኛው ጊዜ ሮቤል ማለት ያው እንዳልኩሽ ነው፣ አገልጋይ ነው። ካገልጋይ በኋላ ደግሞ ያው ትሄጃለሽ እኮ እንደ ወንድሜ ባልሆንም እሄዳለሁ፣ ከጓደኞቼ ጋር ስናናለሁ፣ ፈታ ማለት ደስ ይለኛል ምናምን ነገር እንወጣለን ምናምን ነገር እና ያ ህይወት ማለት አስተሳሰች አይደለም ማለት እኔ አይደለም ወንድሜ ስናምሽ እናታችን እንዳልኩሽ ነው አተኛም። እኛ እስክንገባ እሱ ገብቶ እኔ ካልገባሁኝ አተኛም ቁጭ ብላ ነበር የምጠብቀንና ያ ህይወት ጥሩ አልነበረም ማለት ለእናታችን ስራ የቤት ስራ ነው የሰጠናት እና የሆነ ሰዓት ላይ ደግሞ ቆም ብለሽ ታስቢ ደግሞ ይከብዳል። እናትሽ በመተኛው ሰዓት ላይ አንቺ ልጄ ገባ አልገባ ልጄ የሆነ ነገር ሆነ አልሆነ ሐሳብ ጭንቀቱ በጣም ከባድ ነበር እና አልহামዱሊላህ ያው አላህ ይሄን የኛን ቤተሰብ አላህ ይወደዋል። አልহামዱሊላህ ቆንጆ የሆነው እንዲም ወፍቆናል አላህ እና እስልምና ላይ ከገባን በኋላ ይሄ መረጋጋት በጣም መረጋጋት የሚባለው ነገር አለ አይደል ህይወታችን ውስጥ መጥቷል። እኔም ሐሰንም ጋር እናቴም ጋር ብዙ በቃ ብዙ ወንድሞች ብዙ እህቶች ብዙ እናቶች አባቶችን አልহামዱሊላህ አላህ ስተቶናል አሳውቆናል። ወላሂ ነው እንጂ በጣም ደስ ይላል ማለት እዛኛው ሰዓት ላይ የነበረች ህይወት በጣም አልተረጋጋም። የምታረጋቸው ነገሮች ለቃ ስሜታዊ በቃ ለስሜት ስትይ የምታረጋቸው ነገሮች ነበሩ። ልክ እስልምና ላይ ከገባሽ በኋላ ደግሞ በጣም የተረጋጋ በቃ ስለ ቤተሰብሽ ስለ እናትሽ ስለ ዲንሽ ስለ አካባቢሽ ላይ ስላሉ ሰዎች የምትጨነቂ እንደዛ ነው ያረጋልና በዛውም ልክ ደግሞ በጣም ብዙ ሰዎችን አውቄበታለሁ። አልহামዱሊላህ ወላሂ በጣም ጥሩ ወንድሞች አግኝቼበታለሁ። በጣም ጥሩ እህቶችን አግኝቼበታለሁ። እናቶችን አግኝቼበታለሁ። እዚህ ግቢ ያሉ ደስ የሚሉ በጣም በቃ እንደ ልጃቸው አይተውኝ አይዞክ እንደዚህ ቢሆን እንደዚህ ነው እንደዚህ አድርግ ብለው ብዙ ያረጉኝ ሰዎች አግኝቻለሁና አልহামዱሊላህ በጣም ደስ ይላል። በጣም ደስ የሚለው አልহামዱሊላህ። ይሄ ያንተ እይታ ነው። የማማን ደግሞ እንስማ። እንዴት ነው የሐምዛ ላይ ምን ለውጥ ታየበት? ያው የሐሰን የተጋነ ነገር ስለነበረ ለውጡ ማየት ቀላል ነው አይደል? ሐምዛም ብዙም ለስተ ማስቸግረኝም ብለው ስለነበረ ግን እሱ ያስተዋሉት የተለየ ለውጥ አለ እስልምና ጋር መኖር በእስልምና መኖር ከጀመረ በኋላ? እኔ አልহামዱሊላህ ከሰለመ በኋላ ብዙ ነገር አግኝቼበታለሁ። አንደኛ ነገር ዋናው ጤና ያገኘውን መብላቱ ያገኘውን መጉረሱ በሰላም ወጥቶ መምጣቱ ያው እና የሆነ ስራ ነበርች እዛ ይተፍተፍ ይላል። ከዛ ወደ ቤቱ ነው። ከዛችም ላይ ለኔ የሚተደረገውን ያረግልኛል፣ ፈለኩትን ነገር ያረግልኛል። አልহামዱሊላህ እና አላህ ይጨምርለት ያከብረኛል ሁልጊዜም። ያው እናቴ ነው ምን ላርግልሽ አይዞሽ ነው ምንም ትምልኝ ነገር የለም። ቤቱን ያግዘኛል፣ ያጸዳልኛል፣ እቃዬን ያጥብልኛል፣ የማያደርግልኝ ነገር የለም። ልብስም ያጥብልኛል። በይ አይዞሽ ምን ላርግልሽ እስኪ አንቺ አረፍ በይ ቡና አፍልቶ ያጠጣኛል። ከዚህ በላይ ምን እፈልጋለሁ? ማሻአላህ ማሻአላህ። ያው አላህ መጨረሻውን ያሳምርልኝ። አሚን አሚን። አላህ ለኔ ያደረገልኝ ለማንም አላደረገም፣ ለሁሉም ሰው ያርግለት። ወላሂ ለኔ እንደደረሰ አላህ ለሁሉም ሰው ይድረስለት ነው የምለው። አሚን ያ ረብ። ቤተሰቦቻቸው ሙስሊም ሆነው ክርስቲያን ሰዎች አሉ፣ እነሱን ሁሉ አላህ ወደኛ ያምጣቸው። አሜን። ዱዓዬ ይሄ ነው ወላሂ። አሜን። ብዙ ሰዎች አሉ ዱዓ አድርጊልኝ የሚሉ ሁሉም ሰዎች እንደኔ በቃ አላህ ይወፍቃቸው። አሜን።
ለሁሉም ሂዳያ ይስጠው ነው የምለው። አሜን። አዎ ለምሳሌ ቤተሰቦቻቸውን እንደዚህ የሚፈልጉ ሰዎች የኔ እጣ አላህ ለነሱ ይድረሳቸው ነው የምለው። አሜን አሜን አሜን። እስልምና ውስጥ ግን በተለየ መልኩ ልብ ላይ ቅርት የሚለው ይሄ ነው የምትይው ነገር አለ? እኔ እንደ በቃ እስልምና ይሄ ነገሩ በቃ ይማርከኛል፣ ይሄ ነው ቀን በቀን እስልምና እንደወደው የሚያደርገኝ። ያው እኔ ሁሉም ነገር ደስ ይለኛል። አንደኛ ነገር አላህን አውቄያለሁ። ሁለተኛ ነገር ደግሞ የረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ የእሳቸውን ነገር ስሰማ የእሳቸው ያለፉበትን መንገድ መጽሐፍም አለኝ አነባለሁ። አይኔም እምቢ ቢለኝ መቼ በመብራትም ቢሆን ቆም ብዬ አነባለሁ። የእሳቸው ህይወት ታሪክ በጣም ያሳዝነኛል። ለኛ ብለው ያደረጉት ይሄ ሁሉ ነገር የደረሰባቸው ነገር ያንን ሳስብ እንደገና ደግሞ የአላህን አንድነት ማወቂ አሁን አንድ አላህን ማወቂ አንድ እሱ ፈጣሪ መሆኑን ማወቂ ለኔ በጣም ትልቅ ነገር ነው። ከዚህ በላይ ምን አለ? ድሮ ጎዶሎ ነበርኩኝ። አሁን ግን አላህን ስላገኘሁኝ ነብዩን ስላገኘሁኝ ሁሉ ነገሬ ሙሉ ነው። አዎ ረሱልን ስላገኘሁኝ አላህን ስላገኘሁኝ ወላሂ አሁን ሁሉ ነገሬ ሙሉ ነው። አዎ በረካ አግኝቻለሁኝ። አልሐምዱሊላህ የሰው መውደድ ፍቅር አላህ ሰጥቶኛል። እሱ እንዳለው ብዙ እህቶችን አግኝቻለሁኝ። እኔ እንደሰለምኩኝ አይ ያሉሷማ ብር ተሰጥቶ አሰለመች አሉ። አይ ያልኩኝና እስኪ አላህ አንተ ታውቀዋለህ እኔ ሳንተን ብዬ ነው የሰለምኩትኝ እንጂ እኔ ምንም ብር አላገኘሁኝም። ለነገሩ ከብር በላይ አንተ ትበልጣለህ። አንተ ለኔ ብሬ ነህ አላህ፣ አንተ ለኔ ገንዘቤ ነህ ብዬ አልኩኝ እልሻለሁኝ። ከዛ መስጊድ ለመሄድ በጣም ተቸግሬ ነበር። እየፈራሁ ብታይ አንድ ወር ሙሉ አልልኩኝም። በቃ ብዙ እናቶች ብዙ አባቶች እስልምና ሀቅ መሆኑን እየተረዱ እውነት መሆኑን እየተረዱ ሳይሰልሙ ወደ አኺራ የሚሄዱ አሉ። ያለባቸው ደግሞ እያወቀ ማህበረሰብን ፈርተው ጧሪ ቀባሪ አላገኝም በሚል ምን ይሉኛል በሚልም በይሉኝታ ታስረው እንግዲህ ቁጭ ያሉ እናቶች ይኖራሉ፣ አባቶች ይኖራሉና ያንን ነገር መጀመሪያ አልፈራሽውም ወይ? ኦኬ ሀቅ ገባሽ፣ የምትፈልጊ እውነት አለ እዚህ ጋር አግኝተሽዋል። ከዛ ግን ከማህበረሰቡ የሚደርስብኝ ጫና ይኖራል የሚል ፍርሃት አልነበረም በሰዓቱ? እኔ ምንም አልፈራሁኝም። ምንም መስሎ አልታየኝም። ሐሰን ደግሞ አንድ አላህን ይዘሽ ምን ትፈሪያለሽ አለ። ማንን ነው የምትፈሪው አለ። ምንም ፍራቻ አያስፈልግም፣ አሁን በአላህ መቆም ነው አለኝ። ያው ጎረቤቶች ትንሽ ጫና እንትን ብለው ነበረ፣ ስለነሱም መስሎ አልታየኝም። አኮረፉ ምናምን በቃ። ከዛ ግን አልሐምዱሊላህ ብዙ ጀማዎች አሉ፣ ሙስሊሞች አሉ እዚህ ግቢ አልሐምዱሊላህ። ወላሂ እነሱ መተው ቅፍ አደረጉኝ በይ፣ መተው እንደሰለምኩኝ ዱዓ ተደረገ በይ፣ በቃ አይዞሽ አሉኝ ያልኩሽ። ማሻአላህ ከጎኔ መተው አይዞሽ አሉኝ። እነሱ እድር አስገቡኝ በይ፣ እነሱ ጋር እድር ገባሁኝ። በቃ ማህበራዊ ኑሮ እንደውም ከዚህ ይሄ ያማረ ሆነ ለኔ። ምንም የፈራሁት ነገር የለም። ግን የፈራሁት ያችን መስጊድ መሄድ ነበረ። መጨረሻ ላይ በቃ አንድ አለች መልካም ሴት፣ አሁንም አላህ ይጨምርላት፣ አሚናት ምንጀታ ትባለች። እሷ እየመጣች ነይ እንሂድ ነው ሁሌ፣ ነይ እንሂድ። እንዴት አድርጌ ነው አሁን ተሸፍኝ የሚሄደው ላለውኝ? እንዴት አድርጌ ነው ምን ይሉኛል ሰዎቹ? አሁን እንዴት ነው እንደዚህ ሆኜ የምወጣው ላለሁ? አይ ቆይ ሳምንት ሄዳለሁ፣ ነይ እንሂድ፣ ኧረ እባክሽ ነይ እንሂድ። የመጨረሻ ቀን ጁማ መታ ይዛኝ ሄደች። ለመጀመሪያ ቀን ማለት ነው? አዎ ከወር በኋላ ማለት ነው። የዛን ቀን የገባው ቀን ወላሂ ልክ ጀነት የገባው ነው የመሰለኝ ነው የምልሽ። የህዝበ ሙስሊሙ አቀማመጥ፣ ስርዓቱ በቃ ልቤ ሁሉ ብታይ ምን አይነት ደስታ እንዳገኘው። ቆሚና ስገጃልችን ከሷ ጋር ሰገድኩኝ። እንዴት ደስ እንዳለኝ በቃ እንደው ሞቼ ጀነት የገባው ነው የመሰለኝ ወላሂ። እንደዛን ቀን ደስታ አይቻለው። አሁን ከዛም በኋላ በቃ ቀስታ መስጊድ ሄዳለሁኝ፣ ቁርአንም ሄጄ ሞካከራለሁ፣ ማራለሁኝ። እምቢ ቢለኝም መቼም አልገራም ብሎኛል፣ ግን እየሄድኩኝ ነው። ደርሼ እመጣለሁኝ ኢንሻአላህ። አዎ ከዚህ በላይ ምን አለ? አልሐምዱሊላህ ምንም የለም። ወደ አንተ እንምጣ እስኪ ሐምዛ። እንግዲህ ትላንት የነበርክበት ህይወት አለ፣ እዛ ጋር ጥያቄዎች ነበሩ። ከጥያቄዎች ባሻገር ደግሞ ቤት ውስጥ የሚወሩ ነገሮች ደግሞ እስልምና እንድታውቅ አድርጓል። ስለዚህ ወደ እስልምና መጣክ፣ እስልምና መኖር ጀመርክ። እንግዲህ ወደ እስልምና የሚያሻግረው አንዱ ነገር ድልድዩ ሻሃዳ ነው። ሻሃዳን ይዘህ ነው ወደ እስልምና የመጣኸውና ሻሃዳ ስትይዝ የነበረ ስሜትን ባውቀው ደስ ይለኛል። የዛን ቀን የነበረን ውሎ ባቅ ደስ ይለኛል። አንተስ መጀመሪያ መስጂድ ስትገባ ምን ተሰማ? ተቀላቅለ ስትሰግድ ሰላት ላይ የነበረውን ስሜት አንድ ላይ ያያዘት መልስልኝ፣ ደስ ይለኛል። እንዴት ነበር ስሜቱ? እስኪ እናስታውስ። በጣም ወደ ኋላ መለስ ብለን ያችን ቀን ነው የምናስታውሳት። ሻሃዳ ሊዝ እንደ አርብ ዕለት ነውና
ለጁማ ጊዜ በቃ ሻሃዳ መያዝ አለብህ እንይዛለን መሄድ አለብን አለኝ ወንድሜ። እሺ አልኩኝ። እቤት ነበርኩኝ ሻወር ሳሰርኩኝና ሄድን መስጊድና መስጊድ ሰዓቱ እስኪደርስ ድረስ እኔ አስቀድሜ ነው ወጣሁትና ሰዓቱ እስኪደርስ ፈርቻለሁ። ማለት እንዴት ነው አሁን ገብቼ እንዴት ነው የምለው የመጀመሪያው ሻሃዳ ለመያዝ ጊዜ ስትቀመጭ የሚባሉ ነገሮች አሉና እንዴት ነው እነዛን ማለት የምችለው? የሰው እይታ ደግሞ አለ። በጣም ብዙ ሰው ነው እንግዲህ ጁማ ላይ እንግዲህ እንደምታወቅ መስጊድ ሞልቶ ውጭ የሚሰገዳልና በጣም ብዙ ሰው አለና እንዴት ነው እዛ ቦታ ላይ አሁን መቅረብ የምችለው ምናምን የሚባል ነገር በጣም ልቤን አስጨንቆኝ ነበር። በቃ ካልሆነ ልሂድና ሌላ ጊዜ ልምጣ ከራሴ ጋር በጣም በቃ የሆነ ግብ ላይ ነበርኩኝና ሰዓቱ ደረሰ ገባሁ እና እኛ እንደ አጋጣሚ ስንገባ እየተሰገደ ነበር እና ገብቼ ሰገድኩኝ። ኦሬዲ አቤት ስለምመለከታቸው ወንድሜ እንዴት እንደሚሰግድ አይ ነበርና ኦሬዲ አውቀዋለሁ ግን የሚባለውን እንትን አላውቅም ነበር። ፋቲሃውን የመጀመሪያውን አላውቅም ነበርና ገባው ተከታትዬ ተመሳስዬ ሰገድኩኝ ምናምን ነገርና ከዛ ወንድሜ ነገራቸው ለኢማሙ። ከዛ ተጠራው ፊት ለፊት ተቀመጥኩኝ ሻሃዳዬን ያዝኩኝ። ከዛ በኋላ እና ልክ ሻሃዳ ከያዝኩኝ በኋላ ያው የሚሰማኝ ስሜት አለ ወላሂ አላህ በሚያውቀው ሁሉም ሰው ቢወፍቀው ደስ ይለኛል። እዛ ሰዓት እኔ ደጋግሜ ሻሃዳ ቢስላ ብዬ ተቀመጥኩበት ጊዜ ነበርና ሻሃዳ ያዝኩኝና በጣም በቃ የሆነ ስሜት ሰማኝ እና ኢማሙ የሚያሰግዱን ውስጥ ግባና የተሟላ ነበር የሚሰግዱትና ውስጥ ግባና ስገድ ተባልኩኝ። ሰገድኩኝ ውስጥ። ከዛ ከወጣሁኝ በኋላ ማንም እንግዲህ አያውቀኝም ወላሂ ሻሃዳ በመያዜ ብቻ ብዙ ወንድሞች መጡ ሳሙኝ ከበቡኝ ምናምን ያለቀሱላ ነበሩና በቃ ለነገርሽ አልችልም። አንዳንዴ የዛ ሰዓት የተሰማኝ ስሜት ወላሂ እኔ ደጋግሜ እንደዛ ሻሃዳ ቢዝ ብዬ ነው በቃ የተመኘሁትና በጣም ደስ ይል ነበር ስሜቱ በጣም እኔን በቃ ሻሃዳ ይዟል እኔን በቃ ሲይዝ ለማየት ከብዙ ሰፈር ከተለያየ ሰፈር ሰዎች መጥተው ነበርና የነበራቸው ስሜት ሻሃዳ ከያዙን በኋላ ሲያለቅሱ አቅፈው ሲስሙ ምናምን የሚሰማኝ ስሜት ወላሂ መቼም በቃ እኔ እንጃ የሆነ አንዳንዴ ቃላቶች አይገልጹልሽም ስሜቱና በጣም ደስ ይል ነበር ወላሂ በጣም ነበር ደስ የሚለው። እፎይ የስነ አእምሮ ከእስልምና በፊትም አብራችሁ ህይወት ኖራችኋል። አሁን ደግሞ በእስልምና አብራችሁ እየኖራችሁ ነው ያላችሁ እንደ ቤተሰብ በጣም ደስ የሚል ነገር ነው አይደለ? በእርግጠኝነት አሁን ሁላችሁም ሰልማችሁ እንደ አንድ መኖር ስትጀምሩ ያለው ጊዜ ሐሰን ብቻ ሙስሊም ሆኖ አንተና እናትህ ደግሞ ሳትሰልሙ ያላችሁበት ጊዜ አለ። እናትህና ደግሞ ሐሰን ሰልማ አንተ ብቻ ደግሞ የተቀመጥክበት ጊዜ አለና ሶስት አይነት ነገሮች ተከናውኗል ብዬ አምናለሁ አይደል? እዚህ አካባቢ ላይ ደግሞ መጨረሻው አልহামዱሊላህ ሁላችሁም ወደ አንድ መንገድ መታችሁ መኖራችሁ ትልቁ ነገር ነው። አንድ አምላክን በማምለክ ውስጥ የተለየ ህይወት አለ። እሱን ብናነሳ ደስ ይለኛል። ምን ህይወት አለ ከሱ በላይ? አላህ ብቻ ነው ማምለክ። ሌላ ምን ህይወት አለ? ሌላ ምንም የለም። ያው አላህ የጠዋትም ማታም ቀንም ማታም ለምነው ብጠራውም አይከብደኝም ይቀለኛል እንጂ ወላሂ እስልምናን ከያዝኩ በኋላ ደግሞ ይኸው እንደገና ታሰርቻለሁ ማለት ነው። እንደገና ጀዲድ አድርጎኛል ወላሂ እንደው አላህ ነው ሻሂዴ እንደገና ጀዲዶኛለሁ። በሽታ የለም ምን የለ እስልምና ውስጥ ገባሁ በኋላ ነፃ አልহামዱሊላህ። እንግዲህ ቀደምም ጠቀስ አድርጌዋለሁ ብዙ ጊዜ ወጣቶች እውነትን ፈልገው ሲያገኙ የገባቸውን እውነት ጋር ሲደርሱ አይ በቃ ወዳገኙት እውነት እሄዳለሁ ብለው ይወስናሉ። የሚመጣባቸውን ጫና ካለም እሱን ለመቋቋምም ቤተሰብም የሆነ ካላቸው ጥለው ሄደው ሀገር ለሀገር ይሰደዳሉ። እናቶች ሲሆኑ አባቶች ሲሆኑና እንግዲህ እድሜያቸው ከፍ ያለ ደግሞ ሲሆኑ ቅድም አንስቸው ነበር ማን ይጦረኛል ማን ይቀብረኛል ጧሪ ቀባሪ ላጣ ነው ወይ በሚል ስጋት ውስጥ ነው እንግዲህ ብዙዎችን ይቆያሉ ተብሏልና መስለም እየፈለጉ እስልምና ሀቅ መሆኑ የገባቸው እየተረዱ በይሉንታ ለታሰሩ ነፍሶች እንደው ምን መልእክት አለ? የሆነ መልእክት ቢተላለፍ ደስ ይለኛል። እኔ የምለው አላህ ለኔ ወፈቀኝና እስልምና ለነሱም አላህ ይስጣቸው። አሜን። አላህ ሂዳያውን ይስጣቸው ነው የምለው። አው ለኔ ያደረገልኝ ደግሞ እንደው
መስለም ለሚፈልግ ሰው ሁሉ እንደው ብርሃን አድርጎ ቀጥተኛውን መንገድ ቀጥተኛውን ብርሃን አላህ ያሳያቸው። ያው ቀጥተኛ ወደ ላኢላሀ ኢላላህ ያምጣቸው ነው ማለት ነው። አሜን። አዎ ሌላ አሁን እዚህኛ እኔም ጋር እዚህ ግቢ ብዙ ሰዎች አው ሙስሊም ሆነ ቤተሰቦቻቸው ክርስቲያኖች የተቸገሩ ሰዎች አሉ። ለነሱ ዱዓ እያደረኩ ነው ወላሂ። እንዴት ይድፈሩ ግን አይከብድም? እንዴት ይድፈሩ? አሁን ትልቅ ከሆኑ በኋላ ትልቅ ሰው ከሆኑ በኋላ አይደለም ሃይማኖት አለባበስ እንኳን መቀየር ምን ያህል ከባድ እንደሆነ ይታወቃል። በማህበረሰቡ ያለው ጫናና ያንን ጫና እንዴት ሊቋቋሙት ብለው ይወስኑ? እሱን ነው እንደ ሐሳብ እንዲነሳ የፈለኩት። እንዴት ብለው ያሸንፉት? ያንን እንዴት አድርገው ያሸንፉታል? አላህ ካልረዳቸው በስተቀር ለምን አሁን ለመስለም እየፈለጉ ልጆቻቸው አይሆንም የሚሉ አሉ። እናት አሁን ትልቅ ሰው ልጆቿ ሙስሊም ሆነው ያረጁ ሰዎች አሁን መሆን እየፈለጉ ያልፈለጉ ሰዎች አሉ። እንግዲህ ለነሱ ደግሞ አላህ ይወፍቃቸው ነው የምለው። ሌላ ምን ላለሁኝ አላህ ሂዳያውን ይስጣቸው ነው የምለው። አሜን አሜን። ሁለቱን አይዳሩም እንዴ? ዝም ብሎ አሁንም አብሮ እየኖሩ ነው? አለቀም ተብለው ነው ወይስ? አይደለም። አሁን ሀሰን እንኳን መንገድ ጀምሯል። አልহামዱሊላህ። እናንተም ዱዓ አድርጉለት። አዎ ሶፊ የሰርጉ ጊዜማ ዝም አለልሽ። ግድ ነው። አልহামዱሊላህ። ስለዚህ ሀሰን ተይዟል። አዎ ጥሩ ቦታ ላይ ነው ያለው። አልহামዱሊላህ። መንገዱም ቀና ሆኖታል። አላሁ አክበር። አላህ ከወደቀበት ቦታ አንስቶ ጥሩ ቦታ አድርሶልኛል። አልহামዱሊላህ። አሁን ዱዓን ማድረገው አልহামዱሊላህ። አሁን ደግሞ በዛም ብሎ ትዳሩን እንዲይዝ ኢንሻአላህ ይሄ ልጅነት ቀርቶ ወደ ትልቅ ሰው መሆን አለበት አይደለ? አለባቸው ነው እንጂ እነሱን አካትም ታላቀየው ስማ ከሄደብኝ ማን ይጦረኛል? ትንሽ ቆይ። አይ በዚህ አይነትማ በቃ ሄድም እሱ ይሄዳል። ኧረ ያው ታላቅ ብዙ ጊዜ ታላቆች ሳያገቡ እንዴት ታናሽ ያገባል ይላሉ ብዙዎች። አሁን ግን ያው ታናሽ ሊቀድም ነው። አዎ ምን ችግር አለ ቢመስልሽ? እኔ ብቻዬን እንጃ ብቻ አንዱ እንኳን ውጭ ካደረ እንቅልፍ አይወስደኝም። ያ አላህ በጣም ትልቅ ችግር ነው ወላሂ። አሁን ሀሰንም ወጣ ብሎ እንትን ካለ እንዴት እንደምሆን በቃ ብታይ ቤቱ ጭር ይላል። በቃ ብታይ መሳቅ ነው መጫወት ነው። እናቴ ምን ይለኛል? ግንባሬን ይስመኛል፣ ያቅፈኛል፣ ምን ይለኛል? ያ ሁሉ አለ። እንዴት ነው መሆን ነው የምለው። በቃ ብቻዬን እንዴት ሆናለሁ እላለሁኝ። ለምን ሌላ ልጅ የለ እንደምታዩ፣ ሌላ ወገን ዘመድ የለ እንደምታዩ። ግን የዛን ጊዜ አላህ ደፍሮ ከሰጣቸው ከመጣ እንግዲህ ምን ይደረጋል? ጥንካሬ ያስፈልጋል። ባይሆን የነሱ ልጅ አሳድጋለሁ ኢንሻአላህ አይደለ? አይ እሱማ በቃ እንኳን እንደዚህ ተብሎ እሱ ከሄደ ማናለኝ ተብሎ እንዲሁም መሄድ አይመስልም። ይሄዳል። ትንሽ ይከብዳል ማለት ምን ሆኖ የሚከብደው ማለት ትዳር መያዝ አለመያዙ ሳይሆን ትልቁ ነገር ጊዜ አለ። ያው አላህ ሲወፍቀኝ የዛ ሰው ላይ ትዳር ይዛለሁ። ግን እስከዛ ድረስ ግን ከእናቴ ጋር አብሬ መሆን እመርጣለሁ። ምክንያቱም እንዳለች ይሄ መላመድ የሚባል ነገር አለ። እንደ ቤተሰብ ሶስታችን በጣም ተላምደናል። ጓደኛሞች ነን። እናታችን ነች፣ አባታችን ነን። እርስ በርሳችን በጣም ተላምደናልና አንዳችን ቤት ሳናደርስ እንቀር በጣም ቤቱ በጣም በቃ ጭር ነው የሚለው። ሀሰን ቤታችንን ያሙቀዋል፣ ደመቅ ያደርገዋል ምናምን ነገር። ማዘር ውጪ በምትሆንበት ሰዓት ቤት በማተረብሳ ላይ ቤቱ ብቻ ሶስታችን ለምዷል ይሄ ቤትና በጣም ከባድ ነው። እና ያው አላህ ሲወፍቀኝ እዛ ሰዓት ላይ ማገባ ይሆናል። እስከዛ ድረስ ግን ከእናቴ ጋር መሆንን እመርጣለሁ። አሃ እሱማ ግድ ነው። ለብቻ ወጣ አትሄድ። እኔ እኮ ትዳሩን ያነሳሁት ለብቻማ ትሄዳለህ። ተገኝቶ ነው ለእናት ጉርሻ ኢንሻአላህ። እስቲ ስትመጣ የዛ ሰዓት ላይ ይሆናል። እስከዛ ድረስ ነው እዚህ ነው ይሻላል። አልመጣችም እስካሁን? እስካሁን አልመጣችም። ኧረ ተው። በጣም ለሚሳሱት ልጅ እናት ናት እንግዲህ አይታ አድርጋ የምታጫው ይባላል። ምን ምትወላል እንዴ? አንዳንድ ቦታ ላይ ዞር ሲሉ እናቶች እችንማ ቆይ ነው ሆዋማ ለልጄ ከሌ ነው የምትሆነው ይላሉ እናቶች። እንደዛ ብለው ያውቁ። አንዷን ወዶ እኔ ፈልጋታለሁ ብሎ ካስተዋወቀኝ ይቀበላለሁ። ይሄ ከሊያት ሆነ ምናምን የለም። አሁን ሀሰን ሊሄድ ስለሆነ አንድ ሰውማ ትንሽ ቆየት ይበል አይደል? በአንዴማ ጭራ የለም። እውነት ነው። ሀሰን ወልዶ ሲያመጣ ይተካና እሱ ደግሞ ሸኘዋለን። ይሻላል። አይ እኔም ዝም ብዬ እውነት ነው።
አይ ማሻአላህ መርሐባ ስለመጣሁኝ ስለተገናኘን እንደዚህ ያለ ጨዋታም ስለጫወትን በጣም ደስ ብሎኛል። እንደ ልጆች የተለየ ምኞት ካለ እንስማ። አላህ ሀያታቸውን ረጅም ያርግልኝ፣ ጤናቸውን ይስጣልቸው፣ ያሰቡትን ሁሉ ሙሉ ይሁንላቸው። ለሱም ደግሞ አላህ እንደ ሐሰን ጥሩዋን ሴት ይወፍቀው። አሜን አሜን። እሱንም ጥሩ ቦታ ያደርስልኝ እላለሁ። አሜን። ሐሰንም ደግሞ ያሰበው ሁሉ ሙሉ ይሁንለት። አሜን። እንደሚንከባከበኝ አይዞሽ እንደሚለኝ እናቴ ምን ላርግልሽ እንደሚለኝ ምን ጎደለብሽ ምን አነሰ እንደሚለኝ አላህ ደግሞ ለሱ ይሙላለት። አሜን። ጥሩ ያማረ ትዳር ጥሩ ያማረ እንጀራ ይሁንለት። አሜን። ሁሉ ነገር ይስተካከልለት ነው የምለው። አሜን። ሁሉ ጊዜ በህይወት መንገድ ላይ የሚያበረቱ የሚያግዙ ሰዎች አይጠፉምና እነሱን እናመስግንና ፕሮግራማችንን እንዘጋለን። እሺ አሁን የማመሰግነው መጀመሪያ አሚናት ምንጀታ ትባላለች። መጀመሪያ ሐሰን የሰለመ ጊዜ አንቺም ትሰልሚያለሽ አይዞሽ እህቴ አንቺ እኮ ሁሉ ነገርሽ እንደ ሙስሊም ነው እና ሁሉም እቅፍ ድግፍ ነው ያደረገኝ። በተለይ የአሚናት ምንጀታ አላህ ከፍ ያድርግልኝ፣ ሀያቷን ረጅም ያርግልኝ። በጣም ያጠነከረችኝ ሴት ብትሆን እሷ ነች። አሜን። ሌሎችም ደግሞ እዚህ ላፍቶ ገነት ኮንዶሚኒየም ያሉ ጀማዎች አላህ እነሱን ማየታቸውን ረጅም ያርግልኝ። አይዞሽ ብለው ቅፍ ድግፍ አድርገው መተው ዱዓ አድርገው እህታችን ብለው ከጎኔ ቆመዋል። እኔ እንደቆሙ ደግሞ አላህ ለነሱ ይቆምላቸው። አሜን። አላህ በጀነት ደግሞ ይሰብስባቸው። አሜን። አዎ ለእናንተም ደግሞ አላህ ያሳልቱን ሁሉ ሙሉ ያርግላችሁ። አሜን። ቤቴ መታችሁ ይሄን የመሰለ ቃለ መጠይቅ ስለጠየቃችሁኝ አመሰግናለሁ። ያሳልቱን ሁሉ ሙሉ ይሁን። አሜን። እናንተም ደግሞ ካላገባችሁ አግቡ። አላገቡም ነው ካሜራማኖቹ እዚህ ጋር ያሉት አንዳቸውም አላገቡ። ያግቡ። አላህ ጥሩ ትዳር ይስጣችሁ። አሜን። ጥሩ ጎጆ ያማረውን ወላሂ ያርግላችሁ። እናንተንም አላህ ይወፍቃችሁ። ልጆቼ አከብራችኋለሁ፣ አመሰግናችኋለሁ። ሶፊዬም ደግሞ ያሰብሽው ሁሉ ሙሉ ይሁን። ሀጃሽ ይውጣ ልጄ። እኔ በጣም ነው የምወድሽ። አላህ ነው ሻሂዴ። ባለቤትሽንም ሳይው በጣም ወደዋለሁ። ቲክቶክ ላይ ምናምን አያቸዋለሁኝ። አላህ ያዋዳችሁ ያፋቅራችሁ። አሜን አሜን። አንድ ልጅን ደግሞ ሺ ያርግልሽ። አሁን ደግሞ ቶሎ ውለጅልን ነው የምለው። አሜን ኢንሻአላህ። እናትሽንም አይቻለሁ፣ እሷን ደግሞ ይሄን እስልምና ይወፍቃት። አሜን። እናትሽን ደግሞ ወደ ላ ኢላሀ ኢላላህ ያምጣልን፣ ቤተሰቦችን ሁሉ ወደዚህ ያስጠጋልን። አሜን። ሁሌ ዘወትር ዱዓዬ ይሄ ነው። አሜን። ያንቺ እናት ደግሞ እስልምናን ተቀበላ አላህን አግኝታ ይሄን ለማሰማት አላህ እንደው ሳይውል ሳያድር እንደው ይድረስልኝ። አሜን። ሁሌ ዱዓ ነው የማደርገው ወላሂ። ለምን አንቺን አይሻለሁ ቲክቶክ ላይ ምናምን ያለሁኝ ያችን ያማረች እናትሽን አላህ ወደ እውነተኛ ወደ ሀቁ ቦታ አላህ ያምጣልሽ። አሜን አሜን። በተረፈ እንግዲህ አላህ ይሙላበት ነው የምለው። በጣም አመሰግናለሁ። ለዱዓው አሚን ብለናል። አላህ ይቀበለን። አሜን። ሹክራን በጣም አመሰግናለሁ ስለነበረን ቆይታ። አንተ ምናልባት በህይወት ውስጥ የምታመሰግናቸው ሰዎች ካሉ እድሉን ሰጣለሁ። ይሄን ውብ የሆነ ዲን ቀጥተኛ መንገድ ላሳየኝ ወፈቀኝ አላህ አልহামዱሊላህ። ሲቀጥል አብሮኝ ሆነው እናቴና ወንድሜ ጓደኞቼ ለደገፉኝ አላህ ያክብርልኝ ነው ማለት ፈልጎና ከመሄዳችሁ በፊት ቺንኬ ካውን ደግሞ እስቲ ቆረስ ረስ አድርገን እስቲ እንካፈላታለን እንቃመሳታለን ኢንሻአላህ። ታዲያ ተነተብላ ለካን እንዴ ይቻላል እንግዲህ የሴት እንግዳ የለው። ይቻላል። ያው እሱ ፈርቷል እንግዲህ ውድና የተከበራችሁ ተመልካቾቻችን ከመንገደኛ የሐሰን ቤተሰቦች ጋር የነበረን ቆይታ ይሄን ይመስል ነበር። አብራችሁ ስለነበራችሁ እናንተንም እጅግ አድርገን እናመሰግናለን። 9282 ላይ ወይምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሐሳቦቻችሁን የላካችሁልን አብራችሁ ስለነበራችሁ በድጋሚ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት ከሌላ መንገደኛ ጋር እንጠብቃችኋለን። የአላህ ሰላም፣ ረህመትና እዝነት በሁላችሁም ላይ ይስፈን። መልካም ሳምንት ይሁንላችሁ።